አንዳንድ የምግብ አይነቶች ተመሳሳይ ሆነው ነገር ግን ከዝርያ ልዩነት የተነሳ አንደኛው የስኳር በሽታን ያባብሳል፣ አንደኛው ደግሞ የስኳር በሽታን ጥሩ ነው ወይም ይቀንሳል። ለምሳሌ ሩዝን ብንመለከት ነጭ ሩዝና ቡናማ ሩዝ ለስኳር በሽታ ህመምተኞች የተለያየ ውጤት ወይም ኢፌክት አላቸው። ለምሳሌ አንደኛው የስኳር በሽታን ያባብሳል፣ አንደኛው የስኳር በሽታን ደግሞ ይቀንሳል ወይም እንዳይባባስ ያደርጋል። ይህን ወደ ኋላ የምናይ ይሆናል። የስኳር በሽተኞች ማንኛውም አይነት ምግብ ዝም ብለው እንዳገኙ መመገብ የለባቸው። ምክንያቱም በደማቸው ውስጥ ከፍተኛ የሆነ የግሉኮስ መጠን ስላለ እሱን የሚያባብሱ ምግቦች ስላሉ ነው። ስለዚህ የስኳር በሽተኞች መመገብ ያለባቸው ከጤና ባለሙያዎች የሚመከሩ ምግቦችንና እንዲሁም በሳይንስ የተረጋገጡ ምግቦችን ነው። እኔ ይዤላችሁ የመጣሁት እንግዲህ እኛ የጤና ባለሙያዎች ለስኳር በሽታ ህመምተኞች የምንመክረውን ምግብ አይነቶች ነው። ሰላም፣ እንዴት ናችሁ? ውድ የኢትዮ ፋርማ አካዳሚ ቻናል ተመልካቾች፣ እኔ ደህና ነኝ ያለው ፈጣሪ ይመስገን። በዛሬው ጤና ነክ ቪዲዮ ፕሮግራማችን የምናየው የስኳር በሽታ ህመምተኞች በደማቸው ውስጥ ያለው የስኳር መጠን ወይም ብለድ ግሉኮስ ሌቭል ባለበት እንዲሆን ወይም እንዳይጨምር የሚያደርጉ መመገብ ያለባቸውን 10 ምግቦች። ሁልጊዜም እንደነዚህ አይነት ጤና ነክ ቪዲዮችን ስለምሰራ ቪዲዮን በመለቅበት ጊዜ ወዲያውኑ እንዲደርሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ፣ ሼር ማድረግ እንዳትረሱ። ማንኛውም ሀሳብ፣ አስተያየት እንዲሁም ከጤና ጋር የተያያዙ ጥያቄዎችን ደግሞ ኮሜንት ላይ መጠየቅ ትችላላችሁ። እንዲሁም በዲግሪ ፕሮግራም ለምትማሩ የፋርማሲ ተማሪዎች እና ወደ ግቢ ለምትገቡ ፍሬሽ ተማሪዎች በጣም ብዙ በሚገርም አገላለጽ የተሰሩ ቱቶሪያል እና ጥያቄዎች ቪዲዮዎች አሉን። እነሱን መመልከት ትችላላችሁ። ወደፊትም እንሰራለን። ሰብስክራይብ በማድረግ ደግሞ ቤተሰብ ሁኑ እያልኩኝ በቀጥታ ወደ ዕለቱ ቪዲዮ ፕሮግራማችን እናልፋለን። እነዚህ አሁን የምነግራችሁ 10 የምግብ አይነቶች የስኳር በሽታ ህመምተኞች ሊመገቧቸው የሚገቡ ምግቦች ናቸው። እነዚህም በሳይንስ የተረጋገጡና በጤና ባለሙያዎች ሁሌም የሚመከሩ የምግብ አይነቶች ናቸው። አንድ በአንድ እስኪ እንመልከታቸው። አንደኛ ብራውን ራይስ ወይም ቡናማ ሩዝ። ቡናማ ሩዝ ከነጭ ሩዝ ጋር ሲወዳደር ዝቅተኛ የሆነ የካርቦሃይድሬት መጠን እንዲሁም ዝቅተኛ የሆነ የግላይሴሚክ ኢንዴክስ እንዲሁም ከነጭ ሩዝ የተሻለ የፋይበር መጠን ያለው ሲሆን በዚህም የተነሳ ለምግብነት በምንጠቀመው ጊዜ ቀስ እያለ ወይም በዝግታ የግሉኮስ ምጠት ከአንጀት ወደ ደም እንዲሆን ያደርጋል። በዚህም የተነሳ የስኳር በሽታ ህመምተኞች በደማቸው ውስጥ የግሉኮስ መጠን ባለበት እንዲሆን ወይም የተረጋጋ እንዲሆንና እንዳይጨምር ያደርጋል። ሁለተኛ ገብስ ከፍተኛ የሆነ የፋይበር መጠን ስላለው የግሉኮስ ምጠትን በመቀነስ ወይም በዝግታ እንዲሆን በማድረግ በደም ውስጥ የስኳር መጠን በ70% ይቀንሳል ወይም እንዳይጨምር ያደርጋል። ሶስተኛ ባቄላ፣ አተር፣ ሽምብራ። ባቄላ፣ አተር፣ ሽምብራ ከፍተኛ የሆነ የፋይበር እና የፕሮቲን መጠን ስላላቸው ልክ እንደ ገብስና ቡናማ ሩዝ የግሉኮስ ምጠትን በመቀነስ በደም ውስጥ የስኳር መጠን እንዳይጨምር ይረዳሉ። አራተኛ አፕል። የአፕል ግላይሴሚክ ኢንዴክስ ከ36 በታች ነው። በዚህም የተነሳ አፕልን የስኳር በሽታ ህመምተኞች በሚጠቀሙት ጊዜ የደም ስኳርን አይጨምርም። አፕል በውስጡ ከፍተኛ የሆነ የካርቦሃይድሬት መጠን ቢኖረውም እንኳን ከፍተኛ የሆነ የውሃና የፋይበር መጠን ስላለው የስኳርን ምጠት በመቀነስ የደም ስኳርን ለመቆጣጠር ያስችላል። አፕል በተጨማሪም በውስጡ ቫይታሚን ሲ አለው። ሰውነታችን በሽታን የመከላከል አቅም ይጨምራል። እንዲሁም አፕል ቫይታሚን ኬ አለው። የስኳር በሽታ በጊዜ ሂደት ከፍተኛ የሆነ የልብ በሽታን ስለሚያመጣ አፕልን መጠቀም የልብ በሽታን መከላከል ያገለግላል። እንዲሁም በተጨማሪም አፕል ቫይታሚን ኬ፣ ቫይታሚን ኤ፣ ቫይታሚን ቢ አለው። የስኳር በሽታ ሌላኛው በአእምሮ ላይ ከፍተኛ ጉዳት ያስከትላል። እሱን ለመከላከል አፕል በጣም ጠቃሚ ፍራፍሬ ነው ማለት ነው። አፕል በተጨማሪም ባድ ኮሌስትሮል እየተባለ የሚጠራውን ኤልዲኤል ኮሌስትሮልን በመቀነስ ስለዚህ ከልብ ጋር ተያይዘው የሚመጡ በሽታዎችን ለመቀነስ ያገለግላል። አምስተኛ ሙዝ። ለስኳር በሽተኞች ሊመገቡት ከሚገቡ ምግቦች ሙዝ አንዱ ነው። ሙዝ ግላይሴሚክ ኢንዴክስ መጠኑ 51 ነው። ግላይሴሚክ ኢንዴክስ መጠኑም ከብራውን ራይስ ወይም ቡናማ ሩዝ ጋር ተመጣጣኝ ነው። ነገር ግን ሙዝን የስኳር በሽተኞች መመገብ ያለባቸው በጣም ያልበሰለ መሆን አለበት። ምክንያቱም ከፍተኛ የሆነ የፋይበር መጠን ስላለው ነው። በዚህም የተነሳ በጣም ያልበሰለ ሙዝ የምግብ ፍጭትን ወይም ፉድ ዳይጀሽን የተባለ የሚጠራውን በእንግሊዝኛ በማዘግየት በደም ውስጥ ያለ ስኳርን ለመቆጣጠር ያግዛል። የስኳር በሽተኞች በጣም ያልበሰለ ሙዝን አዘውትሮ በመጠቀም እና በመመገብ በደማቸው ያለው የስኳር መጠን ከመቆጣጠር በተጨማሪ የስኳር በሽታ በአይን፣ በልብ እንዲሁም በአይምሮ ላይ የሚያስከትላቸውን የጤና ችግሮች ለመቅረፍ ትልቅ አስተዋጽኦ አለው። ስድስተኛ እንቁላል በፕሮቲን የበለጸገ ምግብ ስለሆነ የስኳር መጠን ለመቆጣጠር በጣም ትልቅ አስተዋጽኦ አለው። ምክንያቱም በደም ውስጥ ያለ ስኳርን የሚጨምረው የካርቦሃይድሬት ውጤት እንጂ የፕሮቲን ውጤት አይደለም። ሰባተኛ
አይብ በከፍተኛ ሁኔታ በካልሲየም እና በፕሮቲን የበለጸገ ምግብ ስለሆነ ኢንሱሊን ሬዚስታንስ ተብሎ የሚጠራውን ዋነኛ የስኳር በሽታ መንስኤን ይቀንሳል። ስምንተኛ ስኳር ድንች። ስኳር ድንች በ30% የስኳር መጠን እንዳይጨምር ያደርጋል። ነገር ግን ኖርማሉ ድንች ለስኳር በሽተኞች በከፍተኛ ሁኔታ የስኳር መጠን ደም ላይ በመጨመሩ የተነሳ ኖርማሉ ድንች ስለዚህ ለስኳር በሽተኞች ፈጽሞ መወሰድ የሌለበት የምግብ አይነት ነው። ስኳር ድንች በፋይበር የበለጸገ በመሆኑ የስኳር መጠን ለመቆጣጠር በጣም ትልቅ ድርሻ አለው። ዘጠነኛ ቀይ ስጋ። ቀይ ስጋ በፕሮቲን የበለጸገ በመሆኑ ከስፖርት ጋር የስኳር መጠን ለመቆጣጠር በመጠኑ መመገብ ያስፈልጋል። አስረኛ ስትራውቤሪ ወይም እንጆሪ። የእንጆሪ ግላይሴሚክ ኢንዴክስ ከ25 በታች ነው። ስለዚህም የስኳር ህመምተኞች አዘውትሮ ቢመገቡት በደማቸው ላይ የስኳር መጠን ባለበት ሳይጨምር ለመቆጣጠር ያግዛል። እንጆሪ በሰውነታችን ውስጥ የኢንሱሊን ሴንሲቲቪቲ ይጨምራል። በውስጡ ፋይበር ስላለው እንጆሪ የግሉኮስ ምጠትን ይቀንሳል። እንጆሪ በውስጡ እንዲሁም ቫይታሚን ሲ፣ ፖታሺየም፣ ቫይታሚን ኬ፣ ካልሲየም፣ አይረን ስላለው ለጤና በጣም ጥሩ ነው። እንጆሪ እንዲሁም ኤልዲኤል የሚባለውን መጥፎ ኮሌስትሮል በመቀነስ ኤችዲኤል የሚባለውን ጥሩ ኮሌስትሮል ደግሞ ይጨምራል። በዛሬው ቪዲዮ ፕሮግራማችን እንግዲህ 10 የምግብ አይነቶች የስኳር በሽታ ህመምተኞች ሊመገቧቸው የሚገቡ ምግቦችን ነግሬያችኋለሁ። በቀጣይ ቪዲዮ ፕሮግራማችን የምናየው የስኳር በሽታ ህመምተኞች መመገብ የሌለባቸውን ምግቦች በተመለከተ ይሆናል። ስለዚህ ቪዲዮ ሰርቼ በመለቅበት ሰዓት ወዲያው እንዲደርሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቻናሌ ቤተሰብ ሁኑ። ጥያቄ አስተያየት ያላችሁ ደግሞ ኮሜንት ላይ ጻፉልኝ። ቪዲዮ ላይክ ሸር ማድረግ እንዳትረሱ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።